በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ ምዕመናት ሁላችሁ በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረት ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን ስሙን እየጠራን እንድናመሰግነው ቅዱስ ቃሉን እንድንሰማ በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ የዛሬው ዕለት ትልቅ በዓል ነው። በሀገራችንም በቤተ ክርስቲያናችንም ከፍ አድርገን የምናከብረው አባቶቻችን ከውጭ የመጣን ወራሪ ለመመከትና የሀገራችንን ነፃነት ለመጠበቅ ሃይማኖት፣ ባህል የሚያስለውጥን የውጭ ጠላት ለመቃወም እግዚአብሔርን ተገን አድርገው የታላቁን ሰማዕት የቅዱስ ጊዮርጊስን ተራዳይነት ከለላ አድርገው የወጡበትና ድል የነሱበት የአድዋ ድል በዓል የዛሬው ቀን ነው። እንደዚሁም በዚህ ዕለት የኢትዮጵያ ገበዝ የሆነው ታላቁ ሰማዕት ቅዱስ ጊዮርጊስም በታላቅ ክብረ በዓል የሚከብርበት ነው። አብይ ጾምን ደግሞ በይፋ ቅድስት ብለን የምንጀምርበት ጊዜ ላይ ነው ያለነው። ለዚህ ሁሉ ያደረሰን አምላካችን ስሙ የተመሰገነ ይሁን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። የማቴዎስ ወንጌል ምዕራፍ 4 ከቁጥር 4 ላይ ተጽፎ የሚገኝ ኃይለ ቃል ነው። የትምህርታችን ርዕስ የሚሆነው ይህ ይሆናል። እስቲ ከኔ ጋር በሉ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት ከጾመ በኋላ በዲያብሎስ ሲፈተን ለቀረበለት ለመጀመሪያው ጥያቄ የሰጠው ምላሽ ነው። ይህንን ቃል መነሻ አድርገን የእግዚአብሔር ቃል እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ ከአብይ ጾም ሳምንታት ዛሬ ሁለተኛውን ቅድስት የጀመርንበት ዕለት ነው። ቀደም ሲል ያስተማሩን መምህራችን በጣም ድንቅ በሆነ መንገድ ስለ ቅድስት አስተምረዋል። እኔ እንኳን ሲያልቅ የደረስኩት በደረስኩባት ሰዓት እንኳን ጸገብነ እግዚኦ በረከተ ቤትከ፣ አቤቱ ከቤትህ በረከት እንጠግባለን የሚለውን የነቢይ የእግዚአብሔር ዳዊትን ቃል ከዚህ በፊት ሲተረጎም ሰምቼው በማላውቀው በጣም በሚገርም መንገድ አስተምረውናል። እንዲህ ያሉ ሊቃውንትን እግዚአብሔር ያብዛልን። ስለዚህ የዛሬው ዕለት ጾም በይፋ 40 ቀንና 40 ሌሊት የተጾመውን አብይ ጾም የምንጀምርበት ስለሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ በተናገረው ቃል ተነስተን እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህች ምድር ላይ በተመላለሰበት ዘመን ያደርጋቸው የነበሩ ነገሮች ሁሉ ምክንያት ያላቸው ናቸው። ክርስቶስ ያለ ምክንያት በምድር ሳለ ያደረገው አንዳች ነገር አልነበረም። አንዳንዱን ፍጹም አምላክ መሆኑን ለማሳየት፣ አንዳንዱን ፍጹም ሰው መሆኑን ለማሳየት፣ የቀረውን ደግሞ ለአራያ ለምሳሌ ብሎ የፈጸማቸው ብዙ ተግባራት አሉ። ከነዚህም መካከል ጌታችን መድኃኒታችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት ጾሟል።
ክርስቶስ የጾመው እቀደስ ብሎ አይደለም፣ ቅዱስ ነው። እነጻለሁ ብሎ አይደለም፣ ንጹህ ነው። እጸድቃለሁ ብሎ አይደለም፣ ጻድቅ ነው። ክርስቶስ የጾመው የጸለየው ስለ እያንዳንዳችን ምሳሌ አርአያ ትቶ ለማለፍ ነውና በዚህ በማቴዎስ ወንጌል ምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጾመው ጾም ወንጌላዊው ማቴዎስ እንዲህ ሲል ጽፏል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 ላይ ከዚህም በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታ ኢየሱስን ወደ ምድረ በዳ ወሰደው ይላል። ከዚህም በኋላ ከዲያብሎስ ይፈተን ዘንድ ይላል። ከዚህ በኋላ ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ ከተጠመቀ በኋላ ሳይውል ሳያድር ነው ወደ ኢያሪኮ ተጉዞ በገዳመ ቆሮንቶስ ለ40 ቀንና ለ40 ሌሊት የጾመው። ከዚያ በኋላ በዲያብሎስ ተፈተነ። ስለዚህ ወንጌላዊው ምን ያለ? ከዚህ በኋላ ከተጠመቀ በኋላ ከዲያብሎስ ይፈተን ዘንድ መንፈስ ጌታችንን ወደ ምድረ በዳ ወሰደው። ከኔ ጋር በሉ፣ መንፈስ ጌታችንን ወደ ምን ወሰደው? ወደ ምድረ በዳ። ክርስቶስን መንፈስ ወደ ምድረ በዳ ወሰደው። መንፈስ ወደ ምድረ በዳ፣ መንፈስ ወደ ገዳም ወሰደው። ምን ማለት ነው? ክርስቶስ መንፈስ ወሰደው ሲባል ይህ መንፈስ መንፈስ ቅዱስ ነው። እንደምናውቀው አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ መንፈስ ቅዱስ የወልድም መንፈሱ ነው። ስለዚህ ፈቃዱ አነሳስቶት ልክ ጻድቃንን ቅዱሳንን ለምናኔ እንደሚያነሳሳ አይደለም። በእርሱ ዘንድ ሕያው ሆኖ የሚኖር ህልው ሆኖ የሚኖር መንፈስ ቅዱስ አነሳስቶት ወደ ምድረ በዳ ወሰደው፣ ወደ ገዳም ወሰደው ይላል። የመጀመሪያው ትምህርት ይሄ ነው ምዕመናን። መንፈስ ወደ ገዳም ይወስዳል፣ መንፈስ ቅዱስ ወደ ምድረ በዳ ይወስዳል። ከኔ ጋር ናችሁ ምዕመናን? አሁን በዓመት ውስጥ እስቲ እንደው የሆነ ጊዜ ወደ ሆነ ገዳም ሄጄ ትንሽ አረፍ ብዬ ብመጣ የሚል ፍላጎት ኖሯችሁ ያውቃል? ያውቃል። በዓመት ውስጥ ለአንድ ሳምንትም ቢሆን ሱባኤ ለመያዝም ቢሆን እንደው ወደ ገዳም ወደ መንፈሳዊ ቦታ በሄድኩኝ የሚል ፍላጎት ውስጣችን አለ። እንደው ያን ማድረግ ባንችል እንኳን ሲጨንቀን መተን የምንቀመጠው የት ነው? ቤተክርስቲያን። ለአንድ ሰዓትም ቢሆን ከ24 ሰዓቱ ቤተክርስቲያን እኮ መጥቶ ቁጭ ያለባት ሰው ሰላም የሚያገኝባት ነው። ሌላውን ትታችሁት ማለት ነው። ለትንሽ ደቂቃ እርፍ ማለት ይፈልጋል ነፍሳችን። ስለዚህ ወደ ገዳም ደግሞ የመሄድ ሱባኤ የመያዝ ወደ መንፈሳዊ ቦታ የመሄድ ፍላጎት ሁላችንም ውስጥ አለ። ይህ ፍላጎት ዝም ብሎ የመጣ እንዳይመስላችሁ። ወደ መንፈሳዊ ቦታ እንድንሄድ የሚያደርገን የማን መንፈስ ነው? የእግዚአብሔር መንፈስ። መንፈስ ወደ ምድረ በዳ ወሰደ ይላል። መንፈስ ቅዱስ ወደ ገዳም ሂዱ፣ ወደ ጸሎት ቦታ ሂዱ ይላል። ሰው መንፈስ ቅዱስ እንዳለበት አንዱ ማወቂያ መንገድ ይሄ ነው። መንፈስ ቅዱስ ካለብህ መንፈሳዊ ጉዞ ያምራል፣ ወደ ገዳም መሄድ ያምራል። መንፈስ ቅዱስ ሲርቅህ ደግሞ ገዳም ምን ያደርጋል? መንፈስ ቅዱስ የራቃቸው ሰዎች ጉዞ በሄዳ አይደለም በተሳለመ አይደለም እግዚአብሔር በሁሉ ቦታ አለ ይላል። መንፈስ ቅዱስ ሲርቅህ፣ ሲቀርብ ግን ወደ ገዳም የመሄድ ፍላጎት ያድርብሃል። እግዚአብሔር ቅዱስ መንፈሱን ከኛ ያርቅብን። መንፈስ ቅዱስ ያለበት ሰው ወደ እግዚአብሔር የመቅረብ የመጸለይ። አሁን በዚህ በጾም ሰሞን መዝሙር ትንሽ ቀዝቀዝ ይላል። ከበሮ የለውም፣ ሆታ እልልታ የለውም። ጉባኤው የተረጋጋ ነው። መንፈስ ቅዱስ ያለበት ሰው ደስ ይለዋል፣ እንደው እርፍ ይላል። መንፈስ የራቀው ሰው ግን ምነው ቀዘቀዘ ይላል። ሞቅ አድርጉት እንጂ እንደው ጉባኤው ይጨንቀዋል፣ የንስሐ መዝሙር ይጨንቀዋል፣ ሰዓታቱ ይጨንቀዋል። ድምቅ ካላለ አማያምረው ሰው እና መንፈስ ወደ ምድረ በዳ ወሰደው የሚለው ትምህርት ምንድን ነው? መንፈስ ቅዱስ እንዳለበት አንድ ሰው ከሚታወቅበት መንገድ አንዱ ወደ መንፈሳዊ ቦታ ይሄዳል። ብዙ ነው፣ እኔ በዚህ ሰዓት አልወስድም። መንፈስ ቅዱስ ያለበት ሰው በምን እንደሚታወቅ አንድ ልጨምርላችሁ። ኤልሳቤጥ መንፈስ ቅዱስ ሞላባት ይላል። የመጥምቁ ዮሐንስ እናት ኤልሳቤጥ ምን ሞላባት? መንፈስ ቅዱስ ሲሞላባት ምን አለች? በታላቅ ድምፅ ጮኻ አንቺ ከሴቶች ተለይተሽ ምን ያልሽልሽ የማኅፀንሽን ፍሬ
ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ያመሰግናል። ሁለተኛውኛ ሰው መንፈስ ቅዱስ አለበት ወይስ የለበትም የሚለውን ክሮስ ቼክ የምናደርግበት ነጥብ ምንድነው ካላችሁ ድንግል ማርያምን ያመሰግናል። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ማን ነኝ አለች። ወደ እኔ ትመጪ ዘንድ እኔ ማን ነኝ አለች። ሰው መንፈስ ቅዱስ ሲቀርበው ድንግል ማርያምን ስሟን መጥራት ይፈራል። አንቺ ወደ እኔ ልትመጪ እኔ ማን ነኝ? በምን አንደበት ያመሰግንሻለሁ? አንቺን ልጠራ፣ አንቺን ላነጋግር እኔ ማን ነኝ ይላል። ምን ሲቀርበው? መንፈስ ቅዱስ ሲርከው ደግሞ ድንግል ማርያም ማን ናት ይላል። ተቃራኒው ነው። አያችሁ፣ መንፈስ ቅዱስ ያለበት ሰው እኔ ማን ነኝ ይላል። መንፈስ ቅዱስ የራቀው ሰው ግን ድንግል ማርያም ማን ናት? ለምን ትከበራለች? ለምን ትመሰግናለች? እግዚአብሔር ቅዱስ መንፈሱን አያርቅብን። ትልቅ ጸሎት ነው። አያችሁ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ አለ ነብዩ እግዚአብሔር ዳዊት። እንዴት አይነት ጸሎት ነው በእውነት! እንደ ዳዊት እኮ ጸሎት የሚያውቅ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ዳዊት አይቷላ ሰው መንፈስ ቅዱስ ሲርቀው ምን እንደሚሆን እኮ ከዳዊት በላይ ያየ ሰው ሳኦልን አይቶታል። ሳኦል የተባለ ንጉሥ መንፈስ እግዚአብሔር ርቆት እርኩስ መንፈስ ቀርቦት ሲሰቃይ ዳዊት አይቷል። ዳዊት በገና ይዞ በሳኦል ፊት ይደረድር ነበረ። ሳኦል እርኩስ መንፈስ አለበት። በገናውን ሲሰማው ዜማውን ሲሰማ እርኩስ መንፈሱ ይርቅለት ነበር፣ ቀለል ይለው ነበር። ቀለል ሲለው ግን ዝማሬ መላእክት ያሰማልን ብሎ ዳዊትን አላመሰገነውም። ጦር አንስቶ ወረወረበት፣ ሊገለው ሞከረ ይላል። መንፈስ ቅዱስ የራቀው ሰው ምን እንደሚሆን ዳዊት በሳኦል አይቷል። ስለዚህ ምን አለ? ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ከሁላችን ላይ ውሰድብን። ስለዚህ ክርስቶስ መንፈስ ወደ ምድረ በዳ ወሰደው ይላል። ለ40 ቀንና ለ40 ሌሊት ከጾመ በኋላ ተራበ። ክርስቶስ የጾመው ለ40 ቀንና ለ40 ሌሊት ነው። እኛ የምንጾመው ለስንት ቀን ነው? አሁን መልሱልኝ። ለ55 ቀን። ክርስቶስ 55 ቀን አልጾመም፣ 40 ቀን የጾመው የሚሉ ሰዎች አሉ። ለምንድን ነው 40 ቀን የምትጾሙት ይላል። ይሄን እንመለስበታለን። ግን አባቶቻችን አብይ ጾምን እንድንጾም ያዘዙን በትክክል ሰዓቱ እስከ 11 ሰዓት የምንጾመውበት ጊዜ አለ፣ እስከ 9 የምንጾምበት ጊዜ አለ፣ እስከ ምሽቱ 1 ሰዓት የምንጾምበት ጊዜ አለ። እነዚህን ሳምንታት ቁጭ ብላችሁ ተጨምረው የሚጾሙትን ሰዓታት በትክክል ካልኩሌት አድርጋችሁ ብታያቸው በ55 ቀን ውስጥ ሙሉ በሙሉ 40 ቀንና 40 ሌሊት እንድንጾም ታደርገናለች ቤተክርስቲያን። ቅዳሜና እሑድ የምንበላውን ምኑንም ማለት በጣም አስደናቂ ቤተክርስቲያን ናት። እንደ ክርስቶስ እንጾም ካለን ግን ክርስቶስ የጾመው 40 ቀንና እስከ 9 እየጾመ እየበላ እኮ አይደል፣ 40ውንም ቀን እና አንዳንድ ሰዎች እንደ ጌታ እንጾም ይላሉ። እስቲ ሞክሩት። አሁን 40 ቀን ጾሙ ብትባሉ ትችላላችሁ? ከኔ ጋር ናችሁ? አንድ ጎረምሳ አንድ ጊዜ ምን አደረገ መሰላችሁ? መቼስ አዲስ ክርስቲያን ከምን ይበልጣል ይባላል። እና አንድ ሰሞን መቼስ መንፈሳዊነት የጀመረ ሰው እኮ ጸሎቱም ብዙ ነው። በቅርቡ ጸሎት የጀመረ ሰው የዘወትር ጸሎት ደግሞ 53ቱን አድርሶ አርጋኖን ይጨምርበታል። እና ተው ቢባልም አይሰማም። እና አንዱ ልጅ ሱባኤ ይዛለሁ 40 ቀን 40 ሌሊት ጾማለሁ ብሎ ወደ ገዳም ሄዳ እና ገዳም ሄዶ አባቶችን ምን ይላቸዋል? እኔ አስቤበት ነው የመጣሁት ለ40 ቀንና ለ40 ሌሊት ምግብ አልበላም፣ ብቻ የምተኛበት ቦታ ብቻ አስቱኛል። ኧረ ተው ግድ የለም ይሄ ለሰው የሚቻል አይደለም አሉ። አይ እኔ አስቤበታለሁ ቦታ ብቻ ነው የምፈልገዋል። እሺ ሞክረው ብለው በዓት ሰጡት፣ ገባ። ከዛ አዘኑለት። መቼስ አባቶች ይረዱ የለኛ እንደካም አዘኑለትና ያው አንተ አትበላው እንደማትበላው እናውቃለን፣ ግን ለማንኛውም እንደው ሽምብራ እናስገባለን ብለው በጆንያ ሽምብራ ገባለን። አይ እንደው ልፉ ሲላችሁ ነው ከ40 ቀን በኋላ እንዳስገባችሁ ይዛችሁ ትወጣላችሁ። አስገቡታል። ከኔ ጋር ናችሁ? አሁን የልጅ ገርማችኋል። 3 ቀን ጾመ። ለምን 3 ቀን 3 ሌሊት ጾመና አቃተው፣ በጣም ከበደ። ከዛ ምን አፈረ፣ መብላትም አልፈለገም። ግን ምን አለ? እንደው መንፈሳዊ ሊያደርገው ፈለገ። ረሃቡ ምን አለ? እግዚአብሔር ስንት አምላክ ነው? እንደው አንድ አምላክ መሆኑን ለማስታወስ አንድ ሽምብራ አንስቶ ይበላ ምን ችግር አለ? አንድ ግለቱን ለማስታወስ ነው። ከዛ አንድ ሽምብራ በላ። ግን እግዚአብሔር አንድ ብቻ አይደለም፣ አንድ ስለዚህ በስላሴ ስም እንደው ስላሴ ለመዘከር 3 በላ። ወንጌላውያን ስንት ናቸው?
በአራት ወንጌላውያን እንደው ለማስታወስ ያህል ለትምህርት እንዲሁም ብሎ አራት ነው። አምስቱ አዕማደ ምስጢር አለ። ከዛ በስድስቱ ቃላት ወንጌል፣ በሰባቱ ሊቃነ መላእክት ባሰበት ደግሞ ርቦ ደግሞ ትንሽ ስትበላ እኮ ይብሳል። በ12 ሐዋርያት በ24ቱ ካህናተ ሰማይ በ36ቱ ይሄ ነገር አልሆነ። በ72ቱ አርድእት በ120 ቤተሰብ አለበቃው ሲል ምን አለ መሰላችሁ? በልፍ አላፋት መላእክት ምን አስጨነቀው አይደል? አንደኛውን ልብላ ብሎ ማለት ምን ይላል መጽሐፈ መነኮሳት ላይ ማር ይስሐቅ የተባለው አባት እስመንህነ በጊዜ ጽጋብ ይመስለነ እንዘንክ ጸዊነ በጠገብን ጊዜ በልፍ መጾም የምንችል ይመስለናል። ምን ባለ ጊዜ አንድ ሰው የጠገበ ዕለት እኮ ነገ እስከ ስንት ሰዓት ነው የምትጾመው? ኧረ ነገ አልበላም ይላል። ስለጠገበ እኮ ነው ሆዱ። ይሄ በነገራችን ላይ በምግብ ብቻ ነው፣ በምንም ነገር ለምሳሌ ሹመት የሌለው ሰው፣ ስልጣን የሌለው ሰው ስለሌለው ስልጣን አቤት እኮ ስልጣን ቢሰጠኝ እንዴት አድርጌ መራው ነበር ይላል። የተሰጠው ቀን እኮ ከሱ የከፋ ባለስልጣን አይደለም። ገንዘብ የሌለው ሰው አቤት ገንዘብ ቢኖረኝ እኮ እዚች ሀገር ድሃ አይኖርም ነበር፣ እኔ ለድሃ ረዳ ነበር፣ ይህን ቤተክርስቲያን ብቻዬን ነበር ብጨርሰናል። ቢሰጠ አትሳለምም፣ እርግጠኛ ነኝ መጨረሱ ቀርቶ አትመጣም። እና በጠገብን ጊዜ መጾም ምንችል ይመስለናል። አቅምን ማወቅ ያስፈልጋል። ከአቅምን በላይ አለ ጌታ 40 ቀንና 40 ሌሊት ጾመ። እሱ ከዚያ በላይ መጾም ይችላል፣ ግን ከዚያ በላይ አላደረገው። ለምን? ለአጽድቆተ ትስብእት ይላሉ አባቶቻችን። ሰው መሆኑ ፍጹም ሰው መሆኑን ለማስረዳት ከዚያ በላይ ቢጾም አይ እሱማ እኮ አምላክነቱ ነው እንጂ ሰውነት የለውም እንዳይሉ ማለት። የነቢያቱን አራያ ደግሞ ላለመት አስቀድሞ ሙሴ 40 ቀንና 40 ሌሊት ጾሟል። ኤልያስ 40 ቀንና 40 ሌሊት ጾሟል። የእነሱን ይዞ ነው። በእርግጥ ሙሴና ኤልያስ እንዴት ችለው ጾሙት? ሙሴስ በጠይቃላ ሙሴና ኤልያስ 40 ቀን ጾመዋል። እንዴት ጾሙ ካላችሁ ሙሴ በሲና ተራራ ላይ በሰባቱ መንጦላይት ወይም በሰባቱ መጋረጃዎች የብርሃን መጋረጃዎች እየታዩት በዛ ውስጥ እያለፈ እግዚአብሔርን እያነጋገረ ነው። 40 ቀንና 40 ሌሊት ሳይበላ ቆየ። ፍጹም ከእግዚአብሔር ጋር ነበረ። ስጋው ተሸንፋ ነፍሱ ብቻ ነበረች ከእግዚአብሔር ጋር ነበረች። ስለዚህ እንዴት ምግብ ትዝ ይለዋል? ከማጋ እየተነጋገረ ስላለ ከእግዚአብሔር ጋር። ስለዚህ ምግብ መውረድ ነው ነፍሱ። ፍጹም መንፈሳዊ ጸጋ ላይ ስትደርስ ምግብ ተራ ነገር ይሆናል። አሁን እኛ በየደቂቃው አምጡ የሚለን ሆዳችን ምን መሰለሽ? ከእግዚአብሔር ስለራቀ ሰው ከእግዚአብሔር ጋር ሲጠጋ በጣም ወደ ቅድስና ሲመጣ ስጋው እየከሰመች ነፍሱ እየለመለመች ትመጣለች። ባህሪ መልአካዊ የሚባል መልአካዊ ባህሪው ከፍ እያለ ነው። ስለዚህ ሙሴ ያልታወቀው ምንድን የቴዎሎጂ ሰዎች ፈንዳሜንታል አታችመንት ወይ ሚስቴሪዮሲስ ይላል። ከእግዚአብሔር ጋር ፍጹም ትስስር ውስጥ ስለነበረ ምግብ ትዝ ሊለው አይችልም። አሁን እኛ ራሳችን ለምሳሌ ቅዳሴ እያስቀደሳችሁ ከኔ ጋር ናችሁ ምን ቅዳሴ መሃል ላይ ምግብ መብላት ያምራችኋል? አያምርም። እናውቃለን። እኛ እንኳን በአቅማችን አያችሁ ምግብ ያስረሳል። ትንሽ መንፈሳዊነት እኮ ቃል እግዚአብሔር ሲሰማ እንረሳዋለን። ሙሴ ከእግዚአብሔር ጋር ቃል በቃል ነበር እየተነጋገረ። ስለዚህ በዚያ 40 ቀንና 40 ሌሊት ቆየ። ኤልያስማ 40 ቀን የጾመው በደንብ አድርጎ ስለበላ ጥርቅ አድርጎ በልቶ ለ40 ቀን የሚሆን ምግብ እንዴት በላ? ዛፍ ስር ተኝቶ ይላል ኤልያስ። ዛፍ ስር ተኝቶ መልአክ መጣና ቀሰቀሰው ይላል። አባቶቻችን ፋኑኤል የተባለው መልአክ ነው ይላል። ሊቀ መላእክት ቅዱስ ፋኑኤል መጥቶ ቀሰቀሰው። ሲነቃ ከፊቱ ምግብ ተቀምጧል። ገበታ አለ። የምትሄድበት መንገድ ሩቅ ነውና ተነስተ ብላ። ተነስቶ በላ። እንቅልፍ ወሰደው፣ መልሶ ተኛ። ቀሰቀሰው። 3 ጊዜ ነቅቶ በላ። በዚያ ምግብ ኃይል እስከ እግዚአብሔር ተራራ 40 ቀንና 40 ሌሊት ሄደ። ስለዚህ የበላው ምግብ ነው፣ የማያስር ምግብ ማለት። ይህንን ምግብ ለሁላችን ይስጣል። ከእግዚአብሔር የሆነ ምግብ አያችሁ፣ ስጋዊ ምግብ ያስነሳል። እግዚአብሔር የሚሰጥ ውሃ ሌላ ውሃ እንዳይጠማ ያደርጋል። እግዚአብሔር የሚሰጥህ ምግብ ሌላ ምግብ እንዳያምረህ ያደርጋል። ይህን መንፈሳዊ ማዕድ ለሁላችን ያድላል። ስለዚህ ክርስቶስ 40 ቀንና 40 ሌሊት ጾመ። ከጾመ በኋላ ተራበ። እንግዲህ ክርስቶስ ተራበ። ልክ እንደ ተራበ ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆንክ
እነዚህን ድንጋዮች ዳቦ አድርግና ብላ አለው። እስኪ በሉ የእግዚአብሔር ልጅ ከሆንክ ድንጋዩን ምን አድርግ? ዳቦ። የማን ልጅ ከሆንክ? እዚህ ላይ ሆነናል። ብዙ ጊዜ ይህንን የመጽሐፍ ክፍል ሲነበብ አንድ ነገር ካልተረዳን ግራ ሊያጋባን ይችላል። ለምሳሌ ሰይጣን የሚፈራው ነገር አለ። ለምሳሌ ሰይጣን መስቀል ይፈራል አይፈራም? ይፈራል። ጠበልስ ይፈራል። ሰይጣን መስቀል የሚፈራው በመስቀሉ ማን ስለተሰቀለ ነው? ክርስቶስ አይደል? ጠበል የሚፈራው በጠበሉ ላይ የማስም ስለተጠራበት የክርስቶስ ስም የእግዚአብሔር ስም። ታዲያ የክርስቶስ ስም የተጠራበትን ጠበል የሚፈራ ሰይጣን፣ መስቀል የሚፈራ ሰይጣን በምን ድፍረት ነው ክርስቶስን ቀርቦ ያደረገው? እንዴት ቀረበው? እንዴት አልፈራው? ማናገሩ ሲገርመን ደግሞ ንግግሩ እነዚህን ድንጋዮች ዳቦ አድርግ ና ልውሰድህ ይለውና ደግሞ ዓለምን ያሳየውና ወድቀህ ብትሰግድልኝ ይላል። እነዚህን ሁሉ ምን እልሃለሁ? ሰጣሃለሁ። ከዚህ ላይ ተወርወር። ራስን ብትወረውር መላእክቱን ይልክልሃል፣ ምንም አትሆንም። ራስን አጥፋ። ሰይጣን እንዴት ነው መቼ ነው የተደፋፈረው በክርስቶስ? ሰይጣን ምዕመናን ክርስቶስ የእግዚአብሔር ልጅ መሆኑን ክርስቶስ አምላክ መሆኑን ገና አላወቀም ነበር። ይህንን ካላወቀን ሙሉ ታሪኩ ትርጉም አይሰጠም። ሰይጣን ክርስቶስ የእግዚአብሔር ልጅ መሆኑን ሙሉ በሙሉ አላወቀም። ያወቀው በትክክል ያወቀው በዕለተ ዓርብ ነው፣ አባቶቻችን እንደሚያስተምሩ። እስከዚያ ድረስ ግን አላወቀም፣ ይጠራጠር ነበር። ቅዱስ አግናጤዎስ ዘአንጾኪያ የተባለው ከመጀመሪያዎቹ የሐዋርያት ተከታይ ከሆኑ አባቶች አንዱ ቅዱስ አግናጤዎስ እግዚአብሔር ከሰይጣን ከሰወራቸው ነገሮች አንዱ ይላል በድንግልና ተጸንሶ በድንግልና መወለዱ። ከመቤታችን በገብርኤል ምስራት ትጸንሻለሽ ትወልጃለሽ ተብሎ ሲነገራት ሰይጣን ይህንን አልሰማም። ለምን? ሰውሮበታል እግዚአብሔር። ለምን ሰወረበት? ጽንስ እንዳያጨናግፍ የክርስቶስን መወለድ አምላክነት ቢያውቅ ኖሮ ልክ በሄሮድስ አድሮ ሕፃናት እንዳስጨፈጨፈ ብዙ ጽንስ ባጨናገፈ ነበር። ስለዚህ እግዚአብሔር ከሰይጣን ሰውሮበት የማይታይ ስውር ጥበብን አስታወቀኝ እንዳለ ነቢየ እግዚአብሔር ዳዊት ምስጢረ ሥጋዌ ከአጋንንት የአምላክ ሰው መሆን ከአጋንንት የተሰወረ ነገር ነበር፣ ደብቆበታል እግዚአብሔር። ለዮሴፍም መታጨቷ ድንግል ማርያም አንዱ ምክንያቱ ጽንሱ ተራ መስሎ ለሰይጣን እንዲታየው ነው። አሁን ሰይጣን የሚያስበው ክርስቶስ በድንግልና እንደተወለደ ሳይሆን የማን ልጅ እንደሆነ ነው፣ የዮሴፍ ልጅ ነው። አላወቀው። ቢያውቀው ኖሮ ዓለም ይዳን ብሎ አያሰቅለውም ነበረ። አምላክነቱን በትክክል ቢያውቅ ኖሮ ከዚህ ዓለም ገዢዎች ከዚህ ዓለም ገዢ ከተባሉ ከአጋንንት ማለት ነው። ቅዱስ ጳውሎስ እኮ ነው በቆሮንቶስ መልእክቱ ከዚህ ዓለም ገዢዎች ከአጋንንት አንድስ እንኳ አላወቀውም። ቢያውቁትስ ኖሮ የክብርን ጌታ ባልሰቀሉት ነበር። የዚህ ዓለም ገዢዎች አጋንንት ዓለም ይዳን ብለው አይፈቅዱትም ነበር። ሰይጣን አላወቀውም፣ ግን ይጠራጠር ነበረ። ይገርማችኋል፣ ክርስቶስ ሲጠመቅ በዮርዳኖስ ባህር መካከል እየተጠመቀ ሳለ ድምፅ ከሰማያት መጣ። እግዚአብሔር አብ ተናገረ፣ የምወደው ልጄ ይህ ነው። ይህንን ቃል ሲሰማ ሰይጣን ደነገጠ። ማን ነው ልጄ ብሎ እየጠራው ያለው? የእግዚአብሔር ልጅ ነው ማለት ነው። የእግዚአብሔር ልጅ እንግዲህ ሁለት ትርጉም አለው። አንደኛ እኛ ሁላችን የማን ልጆች ነን? የጸጋ ልጆቹ ነን። ክርስቶስ ግን የእግዚአብሔር ልጅ ነው ማለት እንደኛ አይደለም። ለይቶታል። የእሱ አባትነትና የእኛ አባትነት ይለያያል። አብ ለወልድ ያለው አባትነትና እኛ እግዚአብሔርን አባት የምንለው ይለያያል። ለዚህ ነው ወደ አባቴና ወደ አባታችሁ ብሎ የለየው ክርስቶስ። ሰይጣን የእውቀት ችግር የለበትም። ግራ ገባው። የምወደው ልጄ ይህ ነው ሲል ሲሰማ የባህሪ ልጁ ነው ማለት አምላክ የሰው ልጅ የሰው የባህሪ ልጅ ሰው ነው። የእንስሳ የባህሪ ልጅ ምንድን ነው? የእግዚአብሔር የባህሪ ልጅ እግዚአብሔር። ሰይጣን ይህን ያውቃል እና ግራ ገባው። እንዴት የእግዚአብሔር ልጅ ብሎ ሊጠራው ቻለ? ልጅ ሊለው ቻለ? አምላክ ነው ማለት ነው። ይሄ ነገር 40 ቀን ከነከነው ሰይጣን። 40 ቀን ጌታ ሲጾም እሱ ሲጨነቅ ነበር የከረመው። ከ40 ቀን በኋላ ሊፈትነው ሲቀር የመጀመሪያው ጥያቄ ምንድን ነው? ምዕመናን የእግዚአብሔር ልጅ ከሆንክ አለ። የማን ልጅ ከሆንክ የሚለው ቃል ምን ያሳያችኋል?
ጥርጣሬ ነህ ወይስ አይደለም? የእግዚአብሔር ልጅ ከሆንክ አለ። ክብር ይግባውና አምላካችን ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝም አላለው፣ አይደለሁምም አላለው። ሌላ መልስ ነው የሰጠው። ሰይጣን 3 ዓመት ሙሉ ግራ ሲገባው ነው የከረመው። ክርስቶስን ተአምር ሲያደርግ ያየዋል፣ ሙት ሲያስነሳ ያየዋል፣ ድውይ ሲፈውስ ያየዋል፣ እውር ሲያበራ ያየዋል። አምላክ ነው እንዴ? የእግዚአብሔር ልጅማ ሳይሆን አይቀርም፣ አምላክ ሳይሆን አይቀርም ይላል። ደግሞ ሲራብ ያየዋል፣ ሲጠማ ያየዋል፣ ሲተኛ ያየዋል፣ ሲያለቅስ ያየዋል። አይኔ መስሎኝ ነው እንጂ ተራ ሰው ነው ይላል። እንዲህ 3 ዓመት ሙሉ ሲያምታታው ከረመ። ያምታታንን ዲያብሎስ ሲያምታታው ሲያስጨንቀው፣ ዓርብ ዕለት ራሱ ክርስቶስ ተሰቅሎ ሰይጣን በአይሁድ አድሮችን የተለመደች ጥያቄ ይጠይቃል። የእግዚአብሔር ልጅ ከሆንክ ከመስቀሉ ውረድ ይላል። የእግዚአብሔር ልጅ ከሆንክ ማለት ምንድን ነው? ጥርጣሬ ነው። እንዲህ 3 ዓመት ጨነቀው። ይህን ጊዜ ክርስቶስ መስቀል ላይ ሆኖ ምን አለ? አምላኬ አምላኬ ለምን ተውከኝ? አምላኬ አምላኬ። ልክ ይህን ሲሰማ እኔ 3 ዓመት ሙሉ አምላክ ነው ብዬ ስጨነቅ ይኸው አምላኬ እያለ እየለመነ ለካ ተራ ሰው ነው። ስለዚህ የሌሎች ተራ ሰዎችን ነፍስ መንጭቆ ሲኦል እንደሚጨምረው የክርስቶስንም ነፍስ መንጭቄ ሲኦል ጨምራለሁ ብሎ ወደ መስቀሉ ሲጠጋ ቅዱስ ጳውሎስ እንዳለው በመስቀሉ ቀርቆ እዛው መስቀል ላይ አስሮ በሲኦል ያሉ ነፍሳትን ነፃ ወጣቸው። ስሙ የተመሰገነ ይሁን። ተመልከቱ፣ 3 ዓመት ሙሉ አላወቀው። ያወቀው መቼ ነው? መስቀል ላይ። ወዶ አይደለም፣ ተገዶ አስጨንቆ በመስቀል ላይ ይዞ እሱ ስጋውን አይቶ ተራ ሰው መስሎት ነው የቀረበው። ለካ አምላክ ነው። የሚገርማችሁ ክርስቶስ ምን ብሎ ነው ጸለየ ያልኳችሁ? እስቲ በሉ አምላኬ አምላኬ። ይህ ጸሎት መዝሙረ ዳዊት መዝሙር 21 ላይ አለ። አምላኬ አምላኬ ለጽረን ወለምን ታደርገኝ፣ አምላኬ አምላኬ ለምን ተውከኝ ተመልከተኝ ይላል። ወረድ ብላችሁ ቤት ስትገቡ አንብቡት። እኔ ግን ትል ነኝ ሰውም አይደለሁም ይላል። እኔ ግን ምንድነው? ትል ነኝ ሰውም አይደለሁም። ይህ ቃል ስለ ክርስቶስ ነው የተነገረው። ትል የተባለው የክርስቶስ ስጋው ነው። ትልን አሳ አጥማጆች ለአንድ ነገር ይጠቀሙበታል። ለምን? እንደዚህ አይነት ቅርጽ ያለው ማጥመጃ መቃጥል ይሉታል የኛ አባቶች፣ ሁክ የሚባለው በእንግሊዝኛው። እንዲያደርገው ትል ይጨምሩና ወደ ባህሩ ያስጠጉታል። አሳው አገኘው ብሎ ትሉን ሊበላ ሲመጣ በመረቡ ምን ይሉታል? ያጠምዱታል። እኔ ግን ትል ነኝ ሰውም አይደለሁም ያለ ክርስቶስ ነው። ትል የተባለ ስጋው ነው፣ ሰውነቱ ነው። መቃጥን የተባለ ማጥመጃ የተባለው መስቀል ነው። መረብ የተባለ መለኮቱ ነው። አሳ የተባለ ዲያብሎስ ነው። ክርስቶስ በመስቀል ላይ አምላኬ አምላኬ ለምን ተውከኝ ሲል በትል የተመሰለውን የክርስቶስን ስጋ አይቶ ሲቀርበው በመለኮቱ መረብ አጥምዶ እኛን ነፃ አውጥቶናል። ስሙ የተመሰገነ ይሁን። ስለዚህ አምላካችን ኢየሱስ ክርስቶስ በእርግጥ ሰው ማን ነው? አምላክ መሆኑን የእግዚአብሔር ልጅ መሆኑን ሰይጣን ያወቀው መቼ ነው? መቼ ነው? ስለዚህ አሁን አላወቀውም፣ ቀርቦ ፈተነው ማለት ነው። የእግዚአብሔር ልጅ ከሆንክ እስኪ በሉ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን አድርግ? ዳቦ አድርግ። አይ ሰይጣን በቃ ከዳቦ ያልፍም እኮ አሰብ እንደው ይገርማቸዋል። የማን ልጅ ከሆንክ እንደው አሁን የእግዚአብሔር ልጅ መሆን ዳቦ ለመብላት ነው? እንዲህ የሚመስለው ሰው ካለ የሰይጣን አስተሳሰብ ነው ይለናል እኮ ሰይጣን። በነገራችን ላይ ስልት አይቀይርም። አሁን አንቺ እውነት ክርስቲያን ኮንሽ መቸገር ነበረብሽ። አሁን አንተ ቤተክርስቲያን እየተመላለስ መታመም ነበረብህ። የእግዚአብሔር ልጅ ከሆንክ ለምን እንዲህ ትሆናለህ? በሰይጣን ሐሳብ እኛንም ይለናል። የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ? ለምን ይርብሃል? ለምን ይጠማሃል? ከጥቅም ጋር እንድናገናኘው እኛ ብናጣም ብናገኝም የማን ልጆች ነን? ቢርበን ቢጠማን ብንታመም ብንድን የእግዚአብሔር ልጆች ነን። የኛ ሃይማኖት የሰለስቱ ደቂቅ ሃይማኖት ነው። የምናመልከው አምላክ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን ለቆምቆም ስለንስ እኛ ዳንን አልዳንን እግዚአብሔር አዳኝ ነው። እኛ በላን ተራበን እግዚአብሔር አባታችን ነው። ልጅነታችንን ከጥቅም ጋር እናገናኘው። እንዲህ ካገናኛችሁ ሰይጣን ሐሳብ እየሰጣችሁ ነው ማለት። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋለሁ። እነዚህን ድንጋዮች ነው ከኔ ጋር ናችሁ። የትኞቹን ድንጋዮች? እነዚህ ለራበው ሰው እስቲ
አንድ ትልቅ ድንጋይ ዳቦ ሆኖለት ቢበላ ይበቃዋል አይበቃው? ይበቃዋል አይበቃው? እስቲ መልሱልኝ። ርቧችኋል? አዎ በጣም ርቧችኋል። እኔ ፊት ለፊት ያለውን አትሮንስ የሚያክል ዳቦ ቢሰጣችሁ ይበቃል አይበቃል? ካልበቃችሁ ጸበል ተጠመቁ። የጤና አይደለም። ይበቃል አይበቃም? አንድ ትልቅ ድንጋይ ይበቃል አይበቃም? ይበቃል። ሰይጣን ግን ያለው ያንን ትልቅ ድንጋይ ዳቦ አድርገህ ብላ፣ ይሄን ትልቅ ድንጋይ ዳቦ አድርገህ ብላ አይደለም ያለው። እነዚህን ድንጋዮች ስስት ነው የሚያስተምረው። ሰይጣን ከሚበቃህ በላይ እንድታግበሰብስ ነው የሚያስተምረው። አይበቃም። አንዷን ድንጋይ እነዚህን ድንጋዮች በመሰረቱ እስራኤል መካከለኛው ምስራቅ ላይ ነው የታሪክ የተፈጸመው። ገዳመ ቆሮንቶስ ራሱ አገሩ ድንጋይ አገሩ ራሱ እና አገሩን ዳቦ አድርገህ ብላ ከማለት አይተናነስ። ይሄ ማለት ምን መሰላችሁ? ሰይጣን ስስት ያስተምረናል። አሁን ዓለማችን ላይ በጣም ብዙ ሕዝብ ይራባል። በጣም ጥቂቶች ግን ጠግበው የሚደፉበት አጥተዋል። ጥቂቶች ይጠግባሉ፣ ብዙዎች ይራባሉ። ለምን? እነዚህን ድንጋዮች ዳቦ አድርጎ መብላት የሚፈልጉ ስግብግቦች ስላሉ። ኑሮዬ ይበቃኛል ማለት የማይችሉ ኑሮዬ ይበቃኛል ማለት እጅግ ማትረፊያ ነው ይላል ቅዱስ ጳውሎስ። እግዚአብሔር በቃኝ ለማለት ያብቃል። በቃኝ እኮ አይደለም እኛ አንጠግብም። የተራበ የተቸገረ አለም አንልም፣ እናገበሰብሰዋል። እና ይሄ የሰይጣን አስተሳሰብ። እነዚህን ድንጋዮች ዳቦ አድርግና ብላ አለ። ሶስተኛው የእግዚአብሔር ልጅነት መንፈሳዊ ስልጣን፣ መንፈሳዊ ኃይል፣ መንፈሳዊ ጸጋ ነው። ዳቦ ስጋዊ ምግብ ነው፣ ስጋዊ መጠጥ ነው። መንፈሳዊ ጸጋህን ለሆድህ አውለው የሚል ሐሳብ የሰይጣን። ከኔ ጋር ናችሁ? ሰባኪው ስብከቱን፣ ቀዳሹ ቅዳሴውን፣ ዜማ የሚያውቀው ዜማውን፣ ዘማሪው መዝሙሩን ለሆድህ አውለው። ይህ የሰይጣን ምክር። መንፈሳዊ ጸጋችንን ለስጋችን ከመዋል እግዚአብሔር ይጠብቃል። ይህን ጊዜ ክርስቶስ ምን አለው? ወደ ርዕሳችን መጣን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ብዙ ትርጉም አለው በእውነት። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ብዙ ማብራሪያ ያለው ቃል ነው። እኔ አንዱን ብቻ ትርጉም ነግሬያቸው አበቃለሁ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ሰው በጾም ነው እንጂ በመብላት ብቻ አይኖርም ማለት ነው። የመጀመሪያ ትርጉም። ለምን? እግዚአብሔር 10ቱ ትእዛዛትን ከመስጠቱ በፊት ከኔ በቀር ሌላ አምላክ አታምልክ፣ አትስረቅ፣ አትግደል፣ አታመንዝር ከማለቱ በፊት ለመጀመሪያ ጊዜ ከአፉ የወጣው ትእዛዝ፣ ከአፉ የወጣው ቃል ምን እንደሆነ ታውቃላችሁ? ዕፀ በለስን ምን እንዳትበላ። ባጭሩ ከዕፀ በለስ ጹም ማለት ነው። ስለዚህ ሰው ከእግዚአብሔር አፍ በወጣችዋ ቃል በጾም ነው እንጂ በእንጀራ ብቻ አይኖርም። ስለዚህ ጾም ከእግዚአብሔር አፍ የወጣች ቃል ናት። ልንኖርባት የምንችል ከእንጀራ የምትበልጥ ለሰው ልጅ አስፈላጊ ነገር ነች። አሁን ታላቁን ጾም ጀምረናል። አብይ ጾምን ከነስሙ አብይ ነው። አብይ ማለት ምን ማለት ነው? ትልቅ ማለት ነው፣ ታላቅ ማለት ነው። አብይ ጾም ታላቅ ምንለው ለምንድን ነው? ቀኑ ስለረዘመ አይደለም። በቀን ርዝመትማ ጾመ ድነት ይበልጣል። 88 ቀን ነው የምንጾመው፣ ዓርብና ረቡዕ ዓመቱን ሙሉ። ይህ ጾም ቀኑ አይደለም ታላቅ የሚያሰኘው። ማን ስለጾመው ነው? ክርስቶስ ስለጾመው። አሁን ይህ ጾም መመና ከእግዚአብሔር አፍ የወጣች ቃል የሚፈጸምበት ከእንጀራ የበለጠ ምግብ የምንበላበት ጾም፣ ትልቁ ጾም። ጾምን በእውነት መረዳት አለብን መመናን። ለብዙዎቻችን ጾም በደንብ አልገባንም። ራሱ ጾም ምን እንደሆነ ቢገባን ኖሮ በእውነት እንዴት እንጠቀምበት ነበር። አባቶቻችን ስለ ጾም እንዴት ድንቅ ትምህርት አስተምረዋል። ጾም የየትኛውን በጎ ስራ መነሻ እማ ለጸሎት የጸሎት እናት ወእህታ ለአርምሞ የዝምታ እህት። ሰው በጾም ወቅት የመጸለይ ፍላጎት ይመጣበታል። አንደበቱ ይሰበሰባል። ሲርበው ዝም ይላል። ዝም ሲል ከብዙ የአንደበት ኃጢአት ይከለከላል። በዚህ ጾም ብዙ ችግር ነው የምንፈታበት። ግን ችግሩ ምንድነው? እኛ አሁን ጾም አንወድም፣ አይገባንም። ጾም ትወዳላችሁ አትወዱ? አላችሁ? ትወዳላችሁ አትወዱ? ትወዳላችሁ። እሺ፣ ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ ብትባባሉ። እንደው አትዋሹ እስቲ። ፈገግ ብላችሁ እንኳን አደረሰሽ ብትሉት መቼ ብዙ ሰው ሲወጣ
የአንዳንድ ሰው እኮ አሁን ገና አንድ ሳምንቱ ነው ጾም። ስንት ቀን ቀረው ቢሰዋል? የጾሙን አላስገባ ማለት ይሄ ነው። ኧረ ትንሽ አልገባንም። ምን እንደሆነ ጥቅሙ ለማን እንደሆነ አልገባንም። በውኑ ለእኔ ጾማችሁልኝ ይላል እግዚአብሔር። የምትበሉት ለእናንተ ነው፣ የምትጾሙትም ለእናንተ። እኛ ቤተክርስቲያን የጾም ቤተክርስቲያን ነች። ክርስቶስ የጾመው ጾም ስለሆነ ጾማለች። አንዳንድ ሰዎች ጌታ ጾሞልናል ይላሉ። አሁን ሰሞኑ ለምን ትጾማላችሁ እናንተ ሲሉን፣ አይ ጌታ የጾመው ጾም ነው ስንላቸው፣ አይ ክርስቶስ እኮ ጾሞልናል ስለዚህ እኛ አንጾምም፣ እሱ የጾመው እኛ እንዳንጾም ነው ይላሉ። በጣም ይገርማል። ክርስቶስ አዎ ጾሟል፣ ግን የጾመው እኛ እንዳንጾም አይደለም። ወይም ጾሞልናል ብለን ከመጾም አንቀር። ለምን ካላችሁ እስቲ ልጠይቃችሁ፣ ክርስቶስ በዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም? እንቅልፍስ ተኝቷል አልተኛም? ጾሞልናል ብለው የማይጾሙ ሰዎች በልቶልናል ብለው ለምን ምግብ አያቆሙ? ተኝቶልናል ጌታ አንተኛም ለምን አይሉ? ለምን ጾሟን መርጠው ብቻ አራያ? እኛ ግን እሱ የጾመው ለእኛ ትምህርት ሊሆን ነው ብለን የእኛ ቤተክርስቲያን ስሙን እየጠራች መጮህ ብቻ አይደለም፣ ክርስቶስን በግርም በግብርም ነው የምትከተል። ጾመ ብላ ትጾማለች፣ ጸለየ ብላ ትጸለያለች። ክርስቶስ ቤት ንብረት ያልነበረው መናኝ ነው። ስለዚህ ትመንናለች፣ ልጆቿን ታመንናለች። መነኮሳት አሉ፣ ባህታውያን አሉ። ክርስቶስ ብቻውን ነበረ፣ ብቸኞች አሏት። ክርስቶስ ሙሽራ ነው፣ ሙሽሮች አሏት። የክርስቶስና የቤተክርስቲያን ጋብቻ በእኛ ጋብቻ ይመሰላል። ክርስቶስ ወደቀ ብላ አትቀርም፣ ልጆቿን ይዛ ትወድቃለች። ተነሳ ብላ አትቀርም፣ ልጆቿን ይዛ ትነሳለች፣ ትሰግዳለች። የዚህች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ነው። ፋሲካው ላይ ብቻ አይደለም ክርስቶስ ዝም ይለን፣ እኛ ጾሙም ላይ ነው፣ ምግቡ ላይ አይደለም፣ ረሃቡም ላይ ነው። በሁሉ መከተል ክርስቶስን መምሰል ማለት ይሄ ነው የመለኮት ባህሪ ተካፋይ የሚያሰኘን፣ የጸጋ አምላክ የሚያሰኘን፣ ሱታፌ አምላካዊ የሚያደርሰን ይሄ። ስለዚህ የጾም ጥቅም የገባት ቤተክርስቲያን ውስጥ ያለ ነው። ጾም በእውነት ብዙ ጥቅም ያለው ነው። በእውነት እኔ አንድ ነገር ብቻ ነግሬያችሁ ላብቃ። ጾም በአጀንዳ ነው የሚጾመው ምዕመናን። አሁን አብይ ጾም ሊገባ ነው። ይህን ቃል የምትሰሙ ሰዎች በዚህ ጾም ምን ልታደርጉበት አስባችሁ? በዘንድሮ ጾም መጽሐፍ ቅዱስ ላይ ለተለያየ ዓላማ የጾሙ ሰዎች አሉ። እግዚአብሔር ደስ የሚለው ስለ ጽድቅ በሚጾሙ ሰዎች ነው። ስለምን? ስለ ጽድቅ የሚጾሙ ብፁዓን ናቸው፣ የሚራቡና የሚጠሙ። ስለ ጽድቅ ብለው ለእውነተኛ ምክንያት የሚጾሙ ሰዎች ብፁዓን ናቸው። ሰው በብዙ ምክንያት ይጾማል። ለውዳሴ ከንቱም ይጾማል፣ እንዲታይ በሰው ፊት እንዲታይ ይጾማሉና እንደ ግብዞች አትጠውልቁ ብሏል ክርስቶስ። ስለዚህ የግብዝነት ጾም አለ፣ እሱ ዋጋ ያሰጠን። በሰው ፊት ታይተዋልና እውነት እላቸዋለሁ ዋጋቸውን ተቀብለዋል፣ ምድር ላይ ቀርቷል። ትክክለኛ ጾም የሚባለው እሱ አይደለም። ሰው ለቁጠባ ሊጾም ይችላል። ከኔ ጋር ናችሁ? አንዳንድ ሰው ወሽ አብይ ጾም ገባ የቁርስ ወጪ የለብኝም ብሎ የሚያጠራቅማል። ይሄ አባቶቻችን በምሳው የከበረ ሰው ይሉታል። ምሳውን አጠራቅ። ይሄም የጽድቅ ጾም አይደለም። አንዳንድ እህቶቻችን ይቅርታ አድርጉልኝ ለተክለ ሰውነታቸው ማማር ብለው ቢጾሙ አሉ። ይሉ ወሽ ጾም መጣ ትንሽ ቀለል ይለሸንቀጥላለው ነው ማለት ነው። ይሄም የጽድቅ ጾም አይደለም። ምንድነው ክርስቶስን ደስ የሚያሰኘው ጾም? ለምክንያት ስንጾመው ነው። የሚያጾም ምክንያት ሲኖረን ነው። እኔ በእውነት ጾም በምክንያት እንደሆነ የሚያሳይ አንድ የመጽሐፍ ቅዱስ ቃል ልንገራችሁ። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ ክርስቶስ ሦስቱን የምስጢር ሐዋርያት ጴጥሮስን፣ ያዕቆብና ዮሐንስን ይዞ ወደ ረጅም ተራራ ወጣ ይላል፣ ወደ ታቦር ተራራ። በዚያ ብርሃነ መለኮቱን ገለጠ፣ በፊታቸው ተለወጠ፣ ፊቱ እንደ ፀሐይ አበራ፣ ልብሱ ነጭ ሆነ እንደ በረዶ። ከዚያ ያዩት ሐዋርያት እነ ጴጥሮስ ደስ አላቸው። ጌታ ሆይ በዚህ መሆን ለኛ መልካም ነው፣ ካልኖርን እዚሁ ድንኳን ሰርተን ካልኖርን ህንፃ ሰሪ ኮሚቴ ሊያቋቁም ማለት ነው ጴጥሮስ። እዚሁ ልስራ። ከዛ ገሰጸው እግዚአብሔር አብ የምወደው ልጄ ይህ ነውና እርሱን ስሙት። ህንፃ ከመስራት በፊት ቃሉን ስማ መጀመሪያ ተባለ። ይህን ታሪክ ስንተርክ ብዙ ጊዜ ግን የምንረሳው ጌታ ስንት ሐዋርያት ነው ይዞ ወደ ተራራ የወጣው? 3። ስንት ናቸው ሐዋርያት በአጠቃላይ? 3 ወደ ላይ ሲወጡ ስንት ይቀራል? 9። 9 ሐዋርያት። የሚገርማችሁ ምና ከፍተኛ ችግር ውስጥ ነው የነበሩት።
እነ ጴጥሮስ እዛ ብርሃን እያዩ በዚህ ነው ለኛ መልካም ነው ሲሉ ዘጠኙ ሐዋርያት ጭንቅ ላይ ነበሩ። በጣም አስጨናቂ ነገር ገጥሟቸው ምንድነው ካላችሁ አንድ ሰውዬ ልጁ ጋኔን ይዞት እርኩስ መንፈስ እያሰቃየው ወደ ደቀ መዛሙርቱ አመጣው። ወደ ዘጠኙ ደቀ መዛሙርቱ እንግዲህ ደቀ መዛሙርቱ አጋንንት የማውጣት ስልጣን ተሰጥቷቸው ሁለት ሆነው ሄደው አጋንንት አውጥተው ደስ ብሏቸው ሁሉ መጥተዋል ከዛ በፊት። ስለዚህ በተሰጣቸው ስልጣን ጋኔኑን እንዲያላቅቁለት ልጁን ይዞ መጣ ወደ ደቀ መዛሙርቱ። የሚገርመው ምዕመናን ዘጠኙ ሐዋርያት ይህንን ጋኔን ወዲህ ቢሉት ወዲያ ቢሉት አልወጣም። ስንቱ ነው? መልሱልኝ። ለዘጠኝ ደግሞ ምን አይነት ክፉ ጋኔን! በእርግጥ የጋኔን ጥሩ ነው፣ ግን ይሄ ጋኔን ደግሞ ክፋቱ አይናገርም፣ አይሰማም። አይናገርም፣ አይሰማም። የት ነው ያስከው ስትሉ አይሰማም። መሽረብን ለቀው ሲላል አይናገርም። ወዲህ ቢሉት ወዲያ ቢሉት ለዘጠኝ ሆነው ተዋረዱ። ሌላ ቀን እኮ አውጥተዋል፣ ግን ዛሬ ግን አቃታቸው። ምዕመናን አሁን እዚህ ጉባኤ ላይ ያለ አንድ ርኩስ መንፈስ ያደረበት ሰው እዚህ መጥቶ ቢንፈራፈር እዚህ ያሉ ዘጠኝ ካህናት ውጣ ብለው እምቢ ቢል እናንተ ምንድን ነው የምትሉት? ዘንድሮ እኮ ቄስ የለም። ድሮ እኮ ቀረ እኮ አባት ድሮ ቀረ ምንድን ነው አይደል? እንታዘባል። ሌላ ቀን ያወጡ እንኳን ቢሆኑ ዛሬ ካላወጡ ሌላም ቀን ሲያጭበረብሩ ነበር። ትናንት ያዳነን ሰው እኮ ዛሬ ቢደክም፣ ትናንት ያስተማረን ሰው ዛሬ ወድቆ ብናገኘው እኮ እንሰድበዋል። ኖህ በሰራው መርከብ የዳነ ካማደል እንዴ ኖህ ላይ መጥቶ ነበር። ኖህ በሰራው መርከብ ኧረ በሱ መርከብ ነው የዳንኩት ዛሬ ሰክሮ ባየው ቀን ጥሎት ነው አላለ። አትውደቅ እንጂ የወደቅ ቀን እኮ የትናንቱን የሚያስታውስልስ ነው። ለዘጠኝ ቢሉት ቢሰሩት እምቢ አላቸው። ጋር ህዝቡ ማጉረምረም ጀመረ። ጸሐፍት ፈሪሳውያን ደግሞ ደስ አላቸው። ለምን? ድሮም ትንሽ ከሐዋርያት ጋር ያከባበራቸው ጋኔን ማውጣቷ ነበር። እሷም እምቢ ካለች በእውቀት ከሆነ ፈሪሳውያን ይበልጣሉ። ስለዚህ ዘበቱባቸው። ህዝቡ ተደርድሮ ያጉረመርማል። ጋኔን ያለበት ልጅ ያንፈራፍረዋል። አንዴ ወደ እሳት አንዴ ወደ ውሃ የሚጥለው ነው። በጣም ኃይለኛ ርኩስ መንፈስ። ዘጠኙ ደቀ መዛሙርት ተሸማቀው ቆመዋል። ይህ ሁሉ ሲሆን ጴጥሮስ ታቦር ተራራ ላይ ቆመ። ምን ይላል? ጌታ ወይ በዚህ መሆን ለኛ 3 ዳስ እንስራ ይላል። እዚህ ወንድሞች ይሰቃያሉ፣ አንተ እዛ ዳስ እንስራ። አንዳንደኛ ሲመቸን እኮ የሌላው ችግር ይታያል። አሁን ይኸውላችሁ ምዕመናን ክርስቶስ 3ቱን ደቀ መዛሙርት ይዞ ከተራራው ወረደ። ከተራራው ሲወርድ ይህ ልጁ የታመመበት ሰውዬ ወደ ክርስቶስ ቀረበ። እንዲህ ያለው ክርስቶስ ጌታ ሆይ ልጄን አብሮ አደግ ጋኔን ይዞታል። ከህፃንነቱ ጀምሮ አብሮት ያደገ ርኩስ መንፈስ አለበት። በጨረቃ ይነሳበታል። ማታ ማታ ጨረቃ ሲያይ ይነሳል። ሰይጣን አውቆ ጨረቃን ለማስመለክ ጨረቃ ስቶታ ጠብቆ የሚጥላቸው ሰዎች ጨረቃ አምላክ ነች እንዲሉ ኃይል አላት እንዲሉ እና በጨረቃ ይጥለዋል። ልጄን አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል። ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኝ። ምን ቢልህስ ለማ ለእግዚአብሔር ቢቻልህስ ይባላል። ለምን ቢቻልህስ እንዳለ ታውቃላችሁ? ደቀ መዛሙርቱ ካቃታቸው ይኸው መምህራቸውን እነሱ ይሉ ነው። አሁን እኮ እግዚአብሔርን የምናስንቀው እኛ ስላቃተን እሱ የሚያቅተው እንዳይመስላችሁ መምህር እኛ ነን ያቃተን። ቢቻልህስ ልጄን ፈውስልኝ አለ። ቢቻልህስ ትላለህ? ለሚያምን ሁሉ ይቻላል አለ። ይህ ሰውዬ ምን አለ? አምናለሁ፣ አለማመኔን እርዳው። እስቲ በሉ አምናለሁ፣ አለማመኔን እርዳው። ይህ ሰውዬ ያምናል አያምንም? ደግመን እንበለው። አምናለሁ፣ አለማመኔን ይህ ሰውዬ ያምናል አያምንም? አምናለሁ በሉ። አምናለሁ ያለ ሰው ያምናል አያምንም? አለማመኔን እርዳዋል። ምን ይሄ ሰውዬ ያምናል አያምንም? ተምታታባችሁ አይደል? እሱ ምንድን ነው የተምታታበት? አምናለሁ አላምንም ማለት አምናለሁ አላምንም። አምናለሁ ግን ደግሞ አለማመኔን እርዳዋል።
ምን ማለት ነው? ግራ ከገባችሁ በሌላ ልንገራችሁ። አሁን እንጾማለን አንጾምም? ትጾማላችሁ አትጾሙም? እንጾማለን። ስጋ እንበላ ግን የሰው ስጋ እንበላለን። ሐሜት እናማለን አናማለን? ሐሜት አያድርግብኝ እንጂ ብለን እናማለን አናማለን? እኔ ለማማት ብዬ አይደለም ብለን እናማለን አናማለን? ስለዚህ እንጾማለን ግን አንጾምም። ቅዱስ ያሬድ ዓይን ይጹም ይላል፣ ጆሮ ይጹም ይላል። እኛ ሆዳችን ብቻ ነው እንጾም። ከምግብ እኮ ነው የምንከለከለው። እሱም 10 ሰዓት እያየን ነው። የዛሬው ሰዓት ደግሞ ምንድን ነው እያለ አልደርስ ብሎ 9 ሰዓት ላይ እንዴት ሆነ እንደምንቀመር ምግቡ ላይ ታውቃለህ። ምግቡ ውስጥ ደግሞ እንጀራ መቁረሻ ሲጠፋ 10 ምናምን ወጣል። አሁን እኛም ብሎ እንደው ጾምን ሊባል ዳንኤል እኮ ማለፊያ እንጀራ እንኳን አልበላውም ነው ያለው። እኛ እንደውም ማለፊያ እንጀራ የምንበለው ጾም ላይ፣ የተሻለ ምግብ ያለው ጾም ላይ። ስለዚህ መጾም እንጾማለን ግን አንጾምም። እጾማለሁ በሉ አለመጾሜን እርዳው። እግዚአብሔር አለመጾማችንን ይርዳው። እንጸልያለን አንጸልይም? ግን አንጸልይም። አባታችን ሆይ ልትሉ ቆማችሁ ከመቼው እንዳለቀ ገርሟችሁ አያውቅም? አባታችን የመሀል ላይ ዘልየው ነው ወይስ ምንድን ነው ብላችሁ አጣጡ። እንጸልያለን ግን አንጸልይም። የጸሎት መጽሐፍ ይዘን ቆመን እንጸልያለን። አዎ ግን አንዳንዴ ስንት ገጽ ቀረው ብላችሁ ቆጥራችሁ አጣጡ። ይሄ ገጽ እየጨመረ ነው እንዴ የሚመጣው ብላችሁ አታውቁ? እንጸልያለን ግን አንጸልይም። እጸልያለሁ በሉ እስኪ አለመጸለይ እርዳው። የሰውዬ ምን አለ? አምናለሁ። አለማመኔ አምናለሁ እንደምትችል ግን ደግሞ እምነቴን ብሎ አለ ጎዶሎ ነው እምነቴ። አምናለሁ አለማመኔን እርዳዋል። ይህን ጊዜ ክርስቶስ የማታምን ጠማማ ትውልድ ሆይ እስከ መቼ ድረስ ከእናንተ ጋር እኖራለሁ? አምጡት ልጁን አለ። አመጡት። ውጣ አለ። ወዲያው ወጣ። ልጁም ዳነ፣ ጤነኛ ሆነ። እግዚአብሔር የተመሰገነ ይሁን። አሁን ህዝቡ ልክ ጋኔን ሲወጣ እንግዲህ ትርኢቱ አልቋል። ወደ ቤታቸው ሄዱ ማለት ነው። ምንም የሚታይ ነገር የለም። ሄዱ። ተአምር የሚፈልግ ህዝብ እኮ ተአምር ከሌለ ይመጣል። ሄዱ። ሲሄዱ 9 ደቀ መዛሙርት ብቻቸውን ቀሩ። እነዛ እምቢ ያላቸው ለዘጠኝ ተዋል ኩሽሽ ብለው ወደ ጌታ ለብቻቸው ቀረቡና ጌታ ሆይ ይህንን ጋኔን እኛ ልናወጣው ያልቻልነው ለምንድን ነው አሉት። እኛ ልናወጣው ያልቻልነው ለምንድን ነው? ብቻቸው ከክርስቶስ ጋር አገልጋዮች፣ ካህናት ብቻቸውን ከክርስቶስ ጋር መሆን አለባቸው። መጸለይ አለባቸው። ጌታ ሆይ ለምን አቃተን ማለት አለባቸው። ለምን አቃተን? ስልጣን ሰጥተናል፣ ፈውሱ ብለናል፣ አስተምራችሁ የሰውን ልብ መልሱ ብለናል፣ እርኩስ መንፈስ ገስጹ ብለናል፣ ሰጥተናል ስልጣኑን። ለምን አቃተን? እኛ ልናወጣ ያልቻልነው ለምንድን ነው? የአገልጋይ ጸሎት፣ የካህናት ጸሎት ብቻቸው። ክርስቶስ መለሰላቸው፣ ስለ እምነታችሁ ማነስ ነው። ስለ ምናችሁ? አሁን እዚህ ላይ አንድ ነገር አስተውሉ። ምን ቅድም አምናለሁ አለማመኔን እርዳው ብሎ ያ ሰውዬ ሲናገር ክርስቶስ ምን አለ? የማታምን ጠማማ ትውልድ ሆይ ከእናንተ ጋር እስከ መቼ ድረስ እኖራለሁ ብሎ ሕዝቡን ወቀሰ። ክርስቶስ የማታምን ጠማማ ትውልድ አላቸው ሰውን ሁሉ። አሁን ደግሞ ደቀ መዛሙርቱ ለብቻቸው መጥተው ለምን እኛ አልፈወስንም ሲሉት ስለ እምነታችሁ ማነስ ነው። አሁን ይሄ ልጅ ጋኔን የያዘው ልጅ ያዳነው በማን እምነት መጉደል ነው? በሕዝቡ ነው ወይስ በሐዋርያቱ? በሁለቱም። ሕዝቡንም ወቅሷል። የማታምኑ ጠማማ ትውልድ ብሎ እምነት ይጎላችኋል አለ ሕዝቡ። አንድ ሰው የማይፈወሰው በሁለት ምክንያት ነው። አንደኛው በታማሚው ሰውዬ እምነት መጉደል ወይ በሕዝቡ እምነት መጉደል፣ ሁለተኛ በካህናቱ እምነት መጉደል። ከሁለቱ በአንዱ አይፈወስም። ስለዚህ ክርስቶስ ሁለቱንም ወቀሰ። ግን የወቀሰው እንዴት ነው? ሕዝቡ ፊት ደቀ መዛሙርት ጋር አምጥቼው ልጄ እኮ አልተፈወሰም ብሎ ይሄ ሰውዬ ሐዋርያቱን ሲከስለት እኔ እኮ ስልጣን ሰጥቻቸው ነበር ግን እምነት የላቸውም አላለም። ክርስቶስ ካህኑን ሕዝብ ፊት የሚያዋርድ አምላክ አይደለም። አገልጋዮቹን ሕዝብ ፊት አያዋርድም።
እኔ እኮ አጋንንትን ገስጹ ብያቸው ነበር። እነሱ ግን እምነት የላቸውም። እንደው አንድ የሚረባ እኮ የለም ከነሱ አላል። ህዝቡን ነው የወቀሰው። አሁን እኔ እዚህ ጉባኤ ላይ ቆሜ ዛሬ አባት የለም ምዕመናን፣ ዛሬ እረኛ የለም የሚል ስብከት በሰጥ በጣም ብሶ ደስ ይላል። እንደው ልክ ልካቸውን ነገራቸው ካህናቱ። ክርስቶስ ግን እንዲያርጉ አያውቅም። ደቀ መዛሙርቱን ህዝቡ ፊት አላዋረደ። ምን አባት አለ ለሚሉ ሰዎች መልሱ ምን ልጅ አለ፣ ምን እረኛ አለ ለሚሉ ሰዎች ምን በግ አለ። አንተ ጥሩ እረኛ በግ ከሆንክ እግዚአብሔር ጥሩ እረኛ መስጠት ያቅተዋል? ራስህን ነው እንድታይ የሚፈልገው ክርስቶስ። ስለዚህ ህዝቡን ጠማማ ትውልድ ብሎ በተናቸው፣ ወቀሰው ህዝቡን። ደቀ መዛሙርቱ ለብቻ መጥተው እኛ ልንፈውስ ለምን አልቻለም ሲሉት ምን ይሄ ጠማማ ህዝብ ቤት በኩል ትፈውሱ አላለም። ስለ እምነታችሁ ማነስ ነው ብሎ ደግሞ እነሱ ለብቻ ወቀሳቸው። ካህናቱን አይለቅም ክርስቶስ፣ ለብቻ ወቀሳቸው። አገላብጠውም ነው የካህኑን ለህዝቡ፣ የህዝቡን ለካህኑ። ከዚያ ምን አለ? ስለ እምነታችሁ ማነስ ነው ካለ በኋላ ምን አለ? ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት እንግዲህ ከአጋንንት መካከል ከሊቃናት ይወደቋሉ፣ ከዋኖቹ ይወደቋሉ። ተራ ጋኔን ያሉ ማለት ለእነዚህ አይነቶቹ አለ ያለ ጾምና ያለ ጸሎት አታወጣቸው። ጾም ብቻ የሚፈታው ችግር አለ ማለት ነው። ጾም ብቻ የሚፈታው ችግር። አሁን የሀገራችን ችግር ብዙ ነው። ይህች ሀገር መቼ ነው ከመከራ የምትላቀቀው? አባቶቻችን እየጾሙ ነው። በነገራችን ላይ ዛሬ አድዋ ይተዋል እየበሉ አይደለም፣ እየጾሙ። ጾም ብቻ የሚፈታው ችግር አለ። ምንድነው የሀገራችን ችግር? አልፈታ ያለ ይሄ ልጅ አብሮ አደግ ጋኔን አለበት አልተባለ? ኢትዮጵያ አብሮ አደግ ጋኔን ምንድን ነው? እርስ በርስ ማያፋቅር፣ አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል ይላል። አንዴ እፍ ብለን እንፋቀራለን፣ አንዴ ደግሞ እንጣላለን። አንዴ በሰሜን አንዴ በደቡብ እንጣላለን፣ እንዋጋለን። መቼ ነው የሚያበቃው? ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት መቼ ነው? ያቺ ሴት 12 ዓመት ሙሉ ደም ፈሰሳት። የክርስቶስን ጨርቁን ነክታ ደሟ ምን ሆነ? ቆመ፣ ቀጣ። የኢትዮጵያ ደም ስንት ዓመት ፈሰሰ? ማለት ስንት ዓመት ፈሰሰ? 12 አይደል? 22 አይደል? ስንት ዓመት ፈሰሰ የዚች ሀገር ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ጠፋ ማለት ነው። በእምነት የሚጋፋ አይደለም። ሐዋርያቱ እኮ ሲጋፉት ነበር፣ ብዙ ሰው ሲገፋው ነበር። አንድ እጅ የነካው ነው ክርስቶስ የታወቀው። ኃይል ከኔ ወጥቷል ያሰኝ፣ ከክርስቶስ ኃይል እንዲወጣ የሚያደርግ የእምነት እጅ ከኛ መሃል ጠፍቷል። እግዚአብሔር ከኛ መሃል በእምነት የሚነካውን ሰው ይስጠን። ይህ አይነቱ ጋኔን ያለ ጾም ያለ ጸሎት አጣማል። ምዕመናን፣ ይህ ልጅ ከልጅነቱ ጀምሮ ጋኔን ነበረበት። በጨረቃ ይነሳበታል። አንዴ ወደ ውሃ አንዴ ወደ እሳት ይጥለዋል። ይህን ትምህርት የምትሰሙ ምዕመናን ሁላችንስ በየግላችን አለቀን ያለ ጋኔን የለብንም? ርኩስ መንፈስ ማለት ብቻ አይደለም። አመል የለብንም ወይ? ሱስ የለብንም ወይ? ክፉ ልማድ የለብንም ወይ? እዚህ መሃል ሱሰኛ ያልሆነ ሰው የለም። ሲጋራና ጫት መሰላችሁ? መጠጥ እሱ ብቻ አይደለም። ኃጢአት የሚባል ሱስ አለ። ሁላችንም የኃጢአት ሱሰኞች። ለምንድን ነው የማንላቀቀው? ወጣቶች፣ ይሄ ልጅ በጨረቃ ይነሳበታል ይላል። በጨረቃ የሚነሳ ልማድ የለብንም? ማታ ማታ የሚጀምር ኃጢአት የለብንም? ማታ ማታ ሲመሽ የምንጀምረው ኃጢአት የለብንም? አንዴ ወደ እሳት አንዴ ወደ ውሃ ይጥለዋል አለ። ወደ ውሃ ወደ እሳት የሚጥለን ነገር የለም። አንዴ ወደ መዝሙር አንዴ ወደ ዘፈን ይጥለው፣ አንዴ ወደ መጠጥ አንዴ ወደ ጸበል ይጥለው፣ አንዴ ወደ ቅዳሴ አንዴ ወደ ጭፈራ ቤት ይጥለው፣ አንዴ ወደ ሰዓታት ወደ ማህሌት አንዴ ወደ ኮንሰርት ይጥለው፣ ወደ እሳት ወደ ውሃ ይጥለዋል። በጨረቃ ይነሳበታል። አለቀን ያለ አመል አለ ሁላችን። ምንድነው መፍትሄው? ዝተናል ብዙ ጊዜ እኮ
እንደው የናቂያት ደግሜ አልሰራም ብለን ደግመን የምንገኝበት የለም ወይ? ሁለተኛ አልመጣም ብለን ተመልሰን የምንሄድበት ቦታ የለም ወይ? ከዛሬ ጀምሮ አልሄድም ብለን የሄድንበት ቦታ የለም። ያቺ ሴት ምን አለች? ጌታ ሆይ ድጋሚ ወደዚህ ጉድጓድ ተመልሼ እንዳልመጣ እባክህ ያንተን ውሃ ስጠኝ አለች። ተመልሰን የምንመጣበት ጉድጓድ የለም። ተመልሰን የምንገባበት ኃጢአት የለም ጉድጓድ። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም ያለው ክርስቶስ ውሃውን ካልሰጠን በቀር የማንቀርባቸው ጉድጓዶች አሉ። አለቅ ያሉ ጋኔኖች አሉ። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ይህንን ጾም መናል አንዳች አመላችን የሚነቀልበት ያደርግልን። የሰማነውን በልቡናችን ያሳድርብን።